የእስራኤል ልጆች ከባርነት የተነሳ አለቀሱ፣ ጮሁ። ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ። ወደ ማን? ወደ እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። የእስራኤልን ሕዝብ ያስጨንቃቸው ነበር። እስራኤላውያን ከእኛ ይልቅ በዝተዋል፣ ስለዚህ ጠላቶቻችንን አግዘው እኛን ይሾሙናል፣ ስለዚህ እኛንም ያስጨንቁናል በማለት ንጉሡ ላይ የፍርሃት መንፈስ ወደቀበት። ከፍጥረት መጽሐፍ ምዕራፍ 15 ቁጥር 14 ላይ እንመለከታለን። እግዚአብሔር አምላክ ሕዝብ ወደ ማያውቀው አገር ገብቶ ባሪያ ይሆናል እያለ ለአብርሃም ሲናገረው እንመለከታለን። ቅዱሳን ነፃ እንዲወጡ ጸልያለሁ። በጌታ ኢየሱስ ክርስቶስ በሮች ሁሉ እንዲከፈቱ ጸልያለሁ። ደጆቻቸው በሙሉ እንዲከፈቱ ጸልያለሁ። ያዘገየ መልሳቸውን ያዘገየ የትኛው የአውሬው መንፈስ ሰላም በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደምን ቆያችሁ? ወንድማችሁ አገልጋይ ውድና ይልምከ እባላለሁ። ዛሬ በፊታችሁ የቀረብኩት ከመጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 2 ቁጥር ከ23 ያለውን አብረን እናያለን። ክብር ለጌታ ለኢየሱስ ክርስቶስ ሲሆን በቅድሚያ ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ለብዙ ሰዎች ተደራሽነት እንዲያደርግ እንድታደርጉ በጌታ ፍቅር እጠይቃችኋለሁ እና ቀጥታ አሁን ወደ ቃሉ እንሄዳለን። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። የእስራኤል ልጆች ከባርነት የተነሳ አለቀሱ፣ ጮሁ። ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ። ወደ ማን? ወደ እግዚአብሔር ወጣ። ስለ ባርነታቸው ጩኸታቸው ደግሞ ወጣ፣ ወደ እግዚአብሔር ወጣ ይላል። ሉክ እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። የእስራኤል ሕዝብ የጮሁትና ያለቀሱት ዮሴፍን ያላወቀ ንጉሥ በምድሪቷ ላይ ተነስቶ የእስራኤልን ሕዝብ ያስጨንቃቸው ነበር። እስራኤላውያን ከእኛ ይልቅ በዝተዋል፣ ስለዚህ ጠላቶቻችንን አግዘው እኛን ይሾሙናል፣ ስለዚህ እኛንም ያስጨንቁናል በማለት ንጉሡ ላይ የፍርሃት መንፈስ ወደቀበት። ወገኖች የእስራኤል ሕዝብ በባርነት መያዝና የእስራኤል ሕዝብ በባርነት መሰቃየት እግዚአብሔር አምላክ ለአብርሃም አስቀድሞ ነግሮት ነበር። ዘፍጥረት መጽሐፍ ምዕራፍ 15 ቁጥር 14 ላይ እንመለከታለን። እግዚአብሔር አምላክ ሕዝብ ወደ ማያውቀው አገር ገብቶ ባሪያ ይሆናል እያለ ለአብርሃም ሲናገረው እንመለከታለን። ቅዱሳን ዛሬ ላይ እግዚአብሔር ሳያውቅ የመጣብን ፈተና ሆነ ውጊያ የለም። ቅዱሳን እግዚአብሔር አምላክ የለቅሷችሁን ድምፅ ይሰማል። እግዚአብሔር አምላክ የጩኸታችሁን ድምፅ ይመለከታል፣ ይሰማል እና እግዚአብሔር ቃል ኪዳኑን አሰበ ይላል። ከባርነታቸው የተነሳ ወደ እግዚአብሔር ምን አሉ? ጮሁ። ቅዱሳን ጩኸት ማለት በሁለት አይነት ጩኸት አለ። የመጀመሪያው እያጉረመረምን ምንጮኸው ጩኸት ተሰሚነትን አያገኝም። በእግዚአብሔር ፊት በፈተና ውስጥና በችግር ውስጥ የምንጸልየው ጸሎት ግን እግዚአብሔርን አምላክን ከማደር ቀሰቅሷል። እግዚአብሔር አምላክን ከዙፋኑ እንዲነሳ ያደርጓል። የቅድስና ጩኸት ወገኖች፣ የቅድስና ጩኸት እግዚአብሔር እንዲረዳን ያደርገዋል። አታውቀኝም ብሎ የማጉረምረም ጸሎት እግዚአብሔርን ከማደሪያው አያነሳው። ቅዱሳን ስለዚህ አለቀሱ፣ ወደ እግዚአብሔር ጮሁ። ስለዚህ እግዚአብሔር አምላክ ደግሞ ከአብርሃም ጋር ያደረገው ቃል ኪዳን አሰበ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 6 ላይ ሲናገር ይላል፣ ጌታ ደስ ይበላችሁ፣ ደግሜ እላችኋለሁ ደስ ይበላችሁ ይላል ሐዋርያው ጳውሎስ በመልእክቱ ላይ። ሁልጊዜ በማለት ሲበላችሁ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። በማለት በጌታ ፈተናው አለ፣ ችግሩ አለ፣ ግን በማን ደስ ይበላችሁ? በጌታ ደስ ይበላችሁ፣ በክርስቶስ ደስ ይበላችሁ። ወገኖች በጌታ በኢየሱስ ክርስቶስ ደስ ይበላችሁ።
ለዚህ ነው ጌታችን ኢየሱስ ክርስቶስ ሲናገር እንደዚህ ያለ አንኳኩ ይከፈትላችኋል፣ ለምኑ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላል፣ የሚለምን ሁሉ ይቀበላል። መዝጊያን ለሚያንኳኳ ይከፈትለታል። የቅድስና ጩኸት ሰማይን ይከፍታል። የቅድስና ጩኸት መዝጊያውን ይከፍታል። በጸሎት የተቆለፈ ነገር ይከፈታል። በጸሎት የተያዘ ነገር ይመለሳል። በጸሎት የዘገየ ነገር ይመጣል። በምን? በጸሎት በመንፈስ ቅዱስ ተሞልታችሁ ምትጮሁት እግዚአብሔር አምላክ ከእናንተ ጋር ያለውን ኮኔክት እንዲቀጥል ያደርጋል። የምን? በመንፈስ ቅዱስ ማሞላት። ስለዚህ ጸሎት ማለት ከታሰርንበት እንድንወጣ ይረዳናል። የእስራኤል ሕዝብ ከባርነታቸው የተነሳ በጣም ይጮሁ ነበር። ወደ አምላካቸው ይጮሁ ነበር። ወደ እግዚአብሔር ያለቅሱ ነበር። እግዚአብሔርም ያንን ጩኸት ሰማ። ወገኖች አሁን በመላው ዓለም ተቀምጣችሁ የምታለቅሱ ሰዎች እግዚአብሔር አምላክ እንዲመለከታችሁ ከባርነታችሁ ከችግራችሁ የተነሳ የምታለቅሱ ሰዎች ለእናንተ አንድ መልእክት አለ። እግዚአብሔር ጩኸታችሁን ሰምቶታል። እግዚአብሔር ለቅሷችሁን ተመልክቶታል። እግዚአብሔር መከራችሁን ተመልክቶታል። ከመከራችሁና ከጭንቀታችሁ መላቀቅ ይሁንላችሁ። በዛሬው ቀን መላቀቅ ይሁን በኢየሱስ ስም። ያጀባችሁ የከበባችሁ የትኛውም አጋንንታዊ መንፈስ ከዚች ማይክሮ ሰከንድ ጀምሮ የፈረሰ ይሁን። እንዲሁም በመስሪያ ቤት ከሰው ጀርባ ሆኖ የሚጫጫናችሁ፣ ከሰው ጀርባ ሆኖ የሚዋጋችሁ ጨለማ፣ ከሰው ጀርባ ሆኖ የሚዋጋችሁ መንፈስ፣ ነገራችሁን ያዘገየ መንፈስ ዛሬ በኢየሱስ ስም እንዲለቅ ጸልያለሁ። ዛሬ በኢየሱስ ስም እንዲሰበር ጸልያለሁ። ዛሬ በኢየሱስ ስም እንዲለቅ ጸልያለሁ። ወገኖች አልቅሱ። ከባርነታችሁ የተነሳ ከአስገባሪዎቻችሁ የተነሳ አልቅሱ። እግዚአብሔር ለሙሴ እኮ አንድ ነገር ተናግሯል። ዘጸአት ምዕራፍ 3 ቁጥር 22 ላይ እንደዚህ ሲል እንመለከታለን። የእስራኤል ሕዝብ ባዶ እንደማይወጣ እያንዳንዱ ከጎረቤቱ ላይ ወርቅ እንደሚወስድ እያንዳንዱ ጎረቤቱን እንደሚበዛበዝ እግዚአብሔር አምላክ ለሙሴ ነገረው። ባዷችሁን አትወጡ። እስከ ዛሬ የለፋችሁትን እስከ ዛሬ ባሪያ አድርገው ጭቃ ሲያስረግጧችሁ ከነበረው ጊዜ ጀምሮ ያለውን በሙሉ ጠቅልላችሁ ከግብፅ ትወጣላችሁ አለ እግዚአብሔር። ቅዱሳን እግዚአብሔር አምላክ ወደ እናንተ ሲመጣ ጉብኝቱ ወደ ሕይወታችሁ ሲገለጥ ያስበሰብሳችኋል። ያስጨነቃችሁን በሙሉ የምትመቱበትን ፓወር በእናንተ ላይ ያስቀምጣል። በጠንቆላና በዘር አረግ መርገም ውስጥ ሆናችሁ የምትጨነቁ ቅዱሳን እግዚአብሔር በዛሬው ሰዓት ከዚህ ሰዓት ጀምሮ የእናንተን በረከት አሳልፈው ወደ እጃችሁ ስጣችሁ። ከዘር የመጣ መርገም ዛሬ ይሰበረ። ከዘራችሁ የመጣ የትኛው አጋንንታዊ መንፈስ ነገራችሁን የሚያዘገኝ ነገራችሁን የበላ መንፈስ በኢየሱስ ስም አሁን ይጥፋ። በሆድ ውስጥ እንደ አሞት ይሆንበታል እንዳለ በኢዮብ ምዕራፍ 20 ቁጥር 15 ላይ ሆድ ውስጥ እንደ አሞት ይሆንበታል፣ የዋጠውን ሀብት በሙሉ ይተፋል እንደተባለ በጌታ በኢየሱስ ስም የተዋጠባችሁ ሀብት የተያዘባችሁ በረከት ዛሬ በኢየሱስ ስም አሁን ይተፋ። በኢየሱስ ስም ይተፋ። በኢየሱስ ስም ይተፋ። በኢየሱስ ስም ይተፋ። በኢየሱስ ስም ይተፋ። የክርስቶስ እጅ በእናንተ ላይ ይገለጥ። ሃሌሉያ! ክብር ለጌታ ለኢየሱስ ክርስቶስ ይሁን። ከዛ እንደዚህ ይላል፣ እግዚአብሔርም የእስራኤልን ልጆች አየ። እግዚአብሔርም በእነርሱ ላይ ያለውን ነገር አወቀ። ምኑ? በእነርሱ ላይ የሚደረገውን ግፍ፣ በእነርሱ ላይ እየተደረገ ያለውን እያንዳንዱን ተንኮል
እያንዳንዱን የሚደረጉትን ነገር እግዚአብሔር አወቀ። ማወቅ ብቻ አይደለም፣ መልእክት ሰጣቸው። ሙሴ ላከላቸው። በሙሴ በኩል ተናገራቸው። ትወጣላችሁ፣ ስትወጡ ባዶ እጃችሁን አትወጡ፣ ስትወጡ ባዶ እጃችሁን አልሰዳችሁ፣ ትበዘብዛላችሁ አላቸው። መበዝበዝ እንዲሆንላችሁ ጸልያለሁ በናዝሬቱ በጌታ በኢየሱስ ክርስቶስ ስም። ጠላቶቻችሁን መበዝበዝ እንዲሆን ጸልያለሁ እንደ ማይቲ ደግሞ ጂሰስ። ከዚህ ሰዓት ጀምሮ በሳውዝ አፍሪካ፣ በሳውዲ አረቢያ፣ በዱባይ፣ በካናዳ፣ በአውስትራሊያ፣ በጀርመን፣ በአሜሪካ በኢየሱስ ክርስቶስም የምትከታተሉ ቅዱሳን በሙሉ በኢትዮጵያ ያላችሁ ሰዎች፣ በኤርትራ ያላችሁ ሰዎች ዛሬ በጌታ በኢየሱስ ክርስቶስም መበዝበዝ ይሆንላችሁ፣ መበዝበዝ ይሆንላችሁ። እግዚአብሔር አያውቀኝም እንላለን አንዳንድ ጊዜ ከፈተናው ከችግሩ የተነሳ። ግን እግዚአብሔር እዚህ መጽሐፍ ላይ ስንመለከት ደግሜ ሳነበው እንደዚህ እግዚአብሔርም የእስራኤል ልጆች አየ፣ እግዚአብሔርም በእነርሱ ላይ ያለውን ነገር አወቀ። አወቀ ማን? እግዚአብሔር። ዘጸአት 2:26 ላይ አወቀ። በእነርሱ ላይ ያለው ነገር ተመለከተ፣ አወቀ። በቃ የሚደረገው ነገር ዛሬ በአንቺ ላይ የሚደረገው ነገር እግዚአብሔር ያውቃል። በአንተ ላይ የሚደረገው እያንዳንዱ ነገር እግዚአብሔር ያውቃል፣ ይመለከታል። ጂሰስ ዛሬ እግዚአብሔር ነገራችን ይሞላል። እንጸልይ። ራጂላ ማዶባስ ይግራላ ማዳ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የዘላለም አባት እግዚአብሔር ሆይ በጤናና በጌታ በኢየሱስ ስም በተለያየ ሰልፍ ውስጥ ያሉ ቅዱሳን ነፃ እንዲወጡ እንጸልያለን። በኢየሱስ ስም ከተያዙበት ቀንበር ነፃ እንዲወጡ እንጸልያለን። እንዲሁም ተመርቀው ዶክመንታቸውን ቤት ቁጭ አድርገው ስራ ያጡ ሰዎች በጌታ በኢየሱስ ክርስቶስ ስም በራቸው እንዲከፈት ጸልያለሁ። በራቸው እንዲከፈት ጸልያለሁ። ደጆቻቸው እንዲከፈቱ ጸልያለሁ። ነገራቸው እንዲለቀቅ ጸልያለሁ። መልሳቸው እንዲለቀቅ ጸልያለሁ። በጌታ በኢየሱስ ስም የመቀመጥ ምዕራፍ እንዲያበቃ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ የመቀመጥ ምዕራፍ ያብቃ፣ የመያዝ ምዕራፍ ያብቃ። በጤንነት ታይዘው ቁጭ ያሉ ነገራቸው የታሰረ ጤናቸው የታሰረ በጌታ በኢየሱስ ስም ወንድና ሴት ባሪያዎች በኢየሱስ ስም ነፃ እንዲወጡ እንጸልያለን። ከተያዙበት እስራት፣ የወገብ ሕመም፣ የተለያየ ሕመም የተቀመጠባቸው ዛሬ በኢየሱስ ክርስቶስ ስም ነፃ እንዲወጡ እንጸልያለን። ከተያዙበት መርከብ፣ ከተያዙበት ሰልፍ ነፃ እንዲወጡ እንጸልያለን። በጌታ በኢየሱስ ክርስቶስ ስም በሮች ሁሉ እንዲከፈቱ ጸልያለሁ። ደጆቻቸው በሙሉ እንዲከፈቱ ጸልያለሁ። ያዘገየ መልሳቸውን ያዘገየ የትኛው የአውሬው መንፈስ የሉሲፈር መንፈስ በኢየሱስ ስም የተገለበጠው ከዘር ሐረግ ተያይዞ የመጣ መርገም ሕዝብን እያስጨነቀ ያለ በኢየሱስ ስም አሁን ይለቅ ጸልያለሁ። ጂሰስ ኔም ከጤናቸው ላይ ከተለያየ ነገራቸው ላይ ዛሬ እንዲለቅ ጸልያለሁ። ታሪካቸው ይቀየር፣ መርገም ይሰበር በኢየሱስ ስም አሜን። ቅዱሳን ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር አድርጉ። ብዙ ሰዎች ይከታተሉ። ጌታ ኢየሱስ ክርስቶስ ዘመናችን ይባርክ። ተባረኩልኝ። በቀጣይ ፕሮግራም እስክንገናኝ መልካም